የአማራ ፋኖ ብሔራዊ ኃይል ወሎ ቀጠና የአውደ ውጊያ መረጃዎች የምስራቅ አማራ ኮር 1 እና 2 አሃዶቹ የሰሜን ምስራቅ እዝ የኮርና የክፍለ ጦሩም ማዘዣ ራያ ቆቦ፣ ሆራመት፣ አራዳሙ እና ጎብዬ 3 ወታደራዊ ካምፖችን በማውደምም ታላቅ ድልም ተጎናጸፉ። ግዙፉ ላስታ ሳምነው ኮር በትናንትናው ዕለት ከ210 በላይ ዙፋን ጠባቂ ሰራዊትም በደመሰሰበት ታላቅ ተጋድሎ የፋሽስት አገዛዙ ሰራዊትም ጥሎት የሸሸውን ከ60 በላይ አስክሬንን ህዝብም በማስተባበርም እንዲቀበር አደረገ። ይህንን ዘመቻ ማዕበል በተሰኘ የብልጽግና ዘመቻ የጠላት ቀጠናዎችም በመቆጣጠር ጭምር የበላይነት በመወሰድ ድል አድርገዋል። ዘመቻ ማዕበል በተሰኘ የጠላት የማጥቃት እንቅስቃሴ በተለይም የአማራ ፋኖ ብሔራዊ ኃይል ወሎ ቀጠና የተቆጣጠራቸውን ነፃ ቀጠናዎችም ለማስለቀቅ በሚል ሰፊ እንቅስቃሴ ለማድረግ የሞከረ ቢሆንም አይበገሬዎቹ የዋርካው ምሬ ወዳጁ ልጆችም ጠላትን ውሃ ሲያሰኙት ውለው አድረዋል። ነበልባሎቹ የዋርካው ልጆችም ጠላት አስፍቶ በመጣባቸው ላስታና ራያ ቆቦ ወረዳ ባሉ የፋኖ ቀጠናዎች ያደረገው የጠላት የማጥቃት እንቅስቃሴ ሙሉ በሙሉም ተመክቷል። ከዚህ በተጨማሪም ተኩለለሽ ንጽህ ወረዳ ዳግም መቆጣጠርም ችለዋል። በጠላት ላይ የተገኘው ድልም በርካታ የሰው ኃይልና አመራሩንም ያሳጣው ሲሆንም በወገን በኩልም ከፍተኛ የሆነ ተተኳሽና ሎጂስቲክ ማግኘት ተችሏል። በርካታ አመራሩን ያጣው ጠላትም በመልሶ ማጥቃት በተደረገበት እንቅስቃሴ በርካታ ይዞታዎችን ማስለቀቅ የተቻለ ሲሆንም ራያ ቆቦ ባለው ግንባር አርበኛ በለጠ ሸጋው እየተመራ ጠላት 3 ካምፖችንም የተመቱ ሲሆንም በተለይ የሰሜን ምስራቅ እዝ ኮሮችም የሚታዘዙበትንም የሆርምት አርዳሙን እና የጎብዬ ካምፕን በምስራቅ አማራ ኮር 1 እና 2 እንዲሁም በሜካናይዝድ ኃይሉ ጥምረትም የጠላት ሎጂስቲክ እና የሰው ኃይልንም እንዲሁም ጀራል መድፉንም ዙ 23 ከባድ መሳሪያዎችንም ነቅሎ እንዲፈረጥጥም የተደረገ ሲሆንም የዘመቻ ማዕበልም የማጥቃት እንቅስቃሴም ተገትቷል። ጠላት በአማራ ፋኖ ብሔራዊ ኃይል ላይ ያሰበው ሳይሳካ በወገን የበላይነት ብልጫም ተወስዶበታል። በዛሬው ዕለት በራያ ግንባር በቀጠለው ተጋድሎም በቆቦ እስከ ወልዲያ ያለውን ጥቁር አስፋልትም የምስራቅ አማራ ኮር 1 እና 2 ስለተቆጣጠሩት ምንም አይነት የጠላት የተሽከርካሪ እንቅስቃሴ የለም። በላስታ ሳምነው ኮር 2 ክፍለ ጦሮችም ትናንት በተደረገ ውጊያ በጠላት ላይ ከባድ ኪሳራ ከመድረሱም በላይ 7 ወታደራዊ አመራሮችም አጥተዋል። ስለሆነም ላስታ ላይም በተደረገው ውጊያ ጠላት የጣለውን አስክሬንም የአማራ ፋኖ ብሔራዊ ኃይል ወሎ ቀጠና ላስታ ሳምነው ኮርን ከማህበረሰቡ ጋር አንድ ላይ በመሆንም አፈር እያለበሱ ሲሆንም እስካሁን በተደረገው የአስክሬን አፈር የማልበስ ስራም ቁጥራቸው ከ60 በላይ የሚሆነው አፈር ማልበስ ተችሏል። ወገን በርካታ የነፍስ ወከፍ መሳሪያዎችንም ተተኳሾችና ትጥቆችንም በምርኮ ማግኘታቸውን መቻሉንም ለማረጋገጥ ተችሏል። ምስራቅ አማራ ኮር 1 እና 2ም ከቆቦ ወልዲያ የፌዴራል መንገድ ጥቁር አስፓልቱን በመቆጣጠር 3 የጠላት ወታደራዊ ካምፖችንም በማውደም ታላቅ ድል መጎናጸፋቸውንም ይታወቃል። ስለሆነም በዚህ ድንቅ የዘመቻ ስምሪትና የተሳካ ግዳጅ አፈጻጸም ከ2 ሳምንት በፊት ራያ ቆቦ ተኩለሽ ገብቶ መሽጎ የነበረው የጠላት ሰራዊት ያለምንም ውጊያና የጥይት ድምፅ ከተማዋን ለንስሮቹ አስረክቦ ፈርጥቷል ሲልም የአማራ ፋኖ ብሔራዊ ኃይል ወሎ ቀጠና ነው ይህም መረጃ ያጋራው። ወደ ቀጣይ መረጃ ስናልፍም የአማራ ፋኖ ብሔራዊ ኃይል ጎንደር አማራ ቀጠና ሜጀር ጀነራል ውባንታ አባት 1ኛ ኮር ጉና ክፍለ ጦርም የተላለፈ የማስጠንቀቂያ መልእክት። የአደባባይ ወንጀለኛ፣ ጨፍጫፊው፣ ገዳዩ፣ በጅምላ ቀባሪው፣ አፈናቃዩ፣ ዘራፊው፣ ሃይማኖት የለሹና ሃይማኖተኞችን አሳዳጅም የብልጽግና ስርዓት ሁሉንም እንደሚያውቀው ወደ መንበረ ስልጣን ከመጣበት ጊዜ ጀምሮ በአማራ ህዝብና ሃይማኖት ላይ ያነጣጠረ ግፍና በደል ሲያደርስ ቆይቷል። አሁንም ይህ ስርዓት አማራ እንደ ህዝብ ሳይቆጠርም በሄደበት በማንነት እንዲያፍር፣ እንዲሸማቀቅ፣ እንዳይኖርም ተደርጓል። ተፈናቅሏል። ሀብት ንብረቱንም ተቀምቷል። የሃይማኖት አባቶች ታርደዋል። ቤተ እምነቶችም ተቃጥለዋል። ይህ በእንዲህ አይቀጥልም በማለትም የአማራ ህዝብም አትግደሉን፣ አታፈናቅሉን፣ ሃይማኖታችን አትንኩ ብሎ ወጦ አብይ መራሹ ብልጽግናንም
በማሽመደመድ ላይ ይገኛል። አለው አልሞትኩም መንበር ስልጥን አለ ለማለትም ከሰሞኑ ብልጽግና አመራር ሰሞኑን ለማደስና ማህበረሰቡ ከኔ ጋር ነው ብሎ ለካድሬዎቹ ለማሳመኛነትም ለመጠቀም ስኳር ዘይትና ማዳበሪያ ልስጣችሁ በሚልም የልጅነት ማታለያ በመጠቀም በርካታ አርሶ አደሮችን የከተሜውን ነዋሪ ደግፉኝ እያለ ሰልፍ መጥራቱንም አየናል። ነገር ግን ከአሁን በፊትም የጠራቸው የድጋፍ ሰልፎችም በሁሉም ቀጠናዎች በአማራ ፋኖ የቁርጥ ቀን ልጆችም አፍሮና ተዋርዶም ተመልሷል። ከፍተኛ ኪሳራም ደርሶበታል። ከወደቀ ወዲያም መንፈራገጥ ጀርባ መምለጥ የሆነበት የብልጽግና ዛሬ ደግሞ በዝቋላ ገዳም የሚኖሩ አባቶቻችን ዳዊት እንዳንጠለጠሉ ከበዓታቸው በሰይፍና በጥይትም ረሽነዋል። ያልታየ የግፍ ጠላታቸውንም ዓለም በቃይ ብለው ሞትን በናቁ መናኛ ላይ የደረሰውን መጠነ ሰፊም ጭፍጨፋ ለማስቀየስና አጀንዳ ለማስቀየር ታስቦ እሁድ ሰኔ 22 2017 ዓ.ም በአማራ ምድር በግዳጅ የተጠራ ሰልፍ ሲሆንም ለምሳሌ በደብረ ታቦር፣ መካነ ኢየሱስ፣ አንዳቤት፣ ወረታና አንበሳሜ የደግፉኝ ሰልፍም እንደሚደረግ መረጃዎች ደርሰውናል። ስለሆነም ይህንን የጅልነት ጥሪም ሰምቶ ለድጋፍ የሚወጣና ፋኖን የሚያጥላላ መፎክር ይዞ የሚሰለፍ በተወሰኑት ሰማዕታት አባቶች ደም መቀለድ እና መሳለቅ ነውና በሰልፉ የምትሰለፉ ሀሳብ የምትሰጡ የምትቀሳቀሱና የምታስፈራሩ ግለሰብ ማህበራቶችን ካላችሁ በዕለቱ በሚወሰደው ፈጣን እርምጃ ለሚደርስባችሁ ጉዳት የጉና ክፍለ ጦር ኃላፊነቱን የማይወስድ መሆኑን እንገልጻለን ሲልም የአማራ ፋኖ ብሔራዊ ኃይል ጎንደር የአማራ ቀጠና ሜጀር ጀነራል ውባንተ አባተ አንደኛ ኮር ጉና ክፍለ ጦር ነው ይህን ማስጠንቀቂያም ያስተላለፈው። ወደ ቀጣይ መረጃ ስናልፍም ከንጉሥ ተክለ ሃይማኖት ብርጌድ የተሰጠ ማስጠንቀቂያ የጨነቀው እርጉዝ ያገባል ነውና የሚባለው አሁን አሸባሪው የብልጽግና መንግስትም አልፈልግም ያለውን የአማራ ህዝብ በግድ ና ሰልፍ ውጣ ፋኖን አውግዝም በማለት ህዝብ እያሰቃየ ይገኛል። አሁን ጊዜው ፋኖ መሆን ብቻ ነው። አማራ ነኝ የምንልበት ሰዓት ነው። በጥቅሻ መግባባት ያለብን ወቅት ነው። እምቢ ፋኖ ነኝ ብለንም የምንኮራበት ጠላት ወገድልኝ ወገኔን አትንካ የምንልበት በአጠቃላይ አማራ መሆናችንን የምናስመሰክርበት ሰዓት ነው። በአሁኑ ወቅት የፋኖን ትዕዛዝ የማያከብር ሁሉ ጠላት ነው። ፋኖ ተው ሲለውም ያልሰማ እሱም ጠላት ነው። ለምን ከተባለ ተቃራኒ የሆነ የአብይ አህመድ ተላላኪ የሆነውን የብልጽግና ሆዳደር እየደገፈ እንደሆነም ስለሚያረጋግጥልን ነው። ለዚህ ደግሞ ሰው ሁሉ በሰራው ልክ ፍሬ ያገኛል። መልካም የሰራ ጣፋጭ ፍሬም መጥፎ የሰራ ደግሞ መራራ ፍሬን ይቀበላል ነውና። ስለዚህም ደብረ ማርቆስ ከተማ አስተዳደር ውስጥ የሚገኝ የብልጽግና ወንበር አስጠባቂ የጅል ስብስብ እሁድ ደብረ ማርቆስ ከተማ ላይ ሰልፍ መጥራቱንም ከውስጥ አርበኞቻችን መረጃ ደርሶናል። እናም ይህ ወቅት ደጋፊያችንን ጠላታችንን የምንለይበት ሰዓት ነው ሲልም ይናገራሉ። አንደኛ የተከበርከው የደብረ ማርቆስና የአካባቢው ማህበረሰብ ሰልፍ በተጠራበት ቀን እሁድ ማለትም 22/10/2017 ሰልፉ ላይ ባለመገኘት የተለመደውን ወገናዊ ድጋፍ እንድታሳዩን እና ራሳችሁን ከአላስፈላጊ ጉዳት እንድትጠበቁም ከወዲሁ እናሳስባለንም ይላል። ሁለተኛ በተደጋጋሚ ማህበረሰባችንና ማስጠንቀቂያችን ብንሰጣችሁም ጆሮ ዳባ ልበስ ላላችሁ የመዘጋጃና ገቢዎች ቢሮ ሰራተኞች በሙሉ አሁን ላይ በደብረ ማርቆስ ከተማ ውስጥ የከተማ ቦታ ልትመሩ እንደሆነ መረጃዎች ደርሰውናል። ይህን ድርጊታችሁን የማታቆሙ ከሆነ በእያንዳንዱ ሰራተኛ ላይ የማያዳግም እርምጃ የምንወስድ መሆኑንም እናሳውቃለን ይላሉ። አሁን ላይ ከመንግስት የከተማ ቦታ ምንም አይነት የመንገድ የምትቀበሉ የከተማዎች ነዋሪ በሙሉ ፋኖ ወደ ትግል ከገባ ጀምሮ ያገኛችሁት ቦታ ህጋዊ ስለማይሆን ራሳችሁን ካላስፈላጊ ወጪም ታደጉም ይላሉ። ይህ ሳይሆን ቀርቶ በሰርጎ ገቦችና በምንሰረዝረው ሁሉን አቀፍ ጥቃትም ለሚደርሰው ማንኛውም ጉዳት ንጉሥ ተክለ ሃይማኖት ብርጌድም ኃላፊነቱን የማይወስድ መሆኑን ከወዲሁ ማወቅ እናስረዳለን ብለዋል። የአማራ ፋኖ ብሔራዊ ኃይል ጎጃም ቀጠና ንጉሥ ተክለ ሃይማኖት ብርጌድ። ወደ ቀጣይ መረጃ ስናልፍም የአማራ ፋኖ ብሔራዊ ኃይል የነበልባሉ ገረመው ወንዳወቅ ብርጌድም ጎጃም ቀጠና
ያልታሰበ ጀብድም ፈጽሟል። አሸባሪውና ጨፍጫፊው የአርማሙማው ዙፋን አስጠባቂ ሰራዊትም ቋሪት ወረዳ ገብዘ ማርያም ከተማን ለመያዝና ለማውደም ለግዳጅ ቢመጣም እንዳሰበው ሳይሆን ቀርቷል። የነበልባሉ ገረመው ወንዳወቅ ብርጌድ አናብስቶቹ ቋሪትንም ለማውደም የመጣውን ጠላትም ለሰከንድ ሳይቀመጥም አስፈርጥጠው ሰደውታል። አሸባሪው ሰራዊትም በቋሪት ወረዳ ንዑስ ከተማ በሆነችበት በገነት አቦ ከተማ ከገባ በኋላ የፋኖን ብትር መቋቋም ሲያቅተውና የነበልባል ገረመው ወንዳወቅ የመካናይዝድ ጦርም ከባድ መሳሪያ እንዳያገኘው አቦ ቤተ ክርስቲያን ዙሪያ ምሽግ በመስራት መደበቂያ አድርጎ የቆየ በኋላም በቀን 22 2017 ዓ.ም ጠዋት ከመሸገበት ወጥቶ የወረዳው ዋና ከተማ ገብረ ማርያም ለመውረድ ቢሞክርም ከተማዋን በአይኑ ብቻ ለማየት ለሰከንድ ሳይቆይም በነበልባሉ ገረመው ወንዳወቅ ብርጌድ አናብስቶቹ ተቀጥቅጦም በጫካው እየሮጠና እየከዳም ይገኛል ሲልም የነበልባሉ ገረመው ወንዳወቅ ብርጌድ የህዝብ ግንኙነት ክፍል ኃላፊ ፋኖ ደረጃው አረጋቸው ነው የገለጸው። ስላዳመጣችሁ እናመሰግናለን። ቸር ቆዩልን።